ሰላም ውድና የተከበራችሁ የለኒቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 50 ይዤላችሁ መጥቻለሁ። እንግዲህ ናታን ማለት ነው ለአቶ ደረጀ አንተና ዳጣ ምንድን ነው ያላችሁ የተለየ ነገር? የአቶ ደረጀ ከባድ ማስጠንቀቂያ። ይሄ እንግዲህ የአቶ ደረጀ ከባድ ማስጠንቀቂያ ከዳጣ ጋር ማለት ነው። ከዛም ደግሞ እያልተጠበቀ የናታን ሁሉንም የሚያስደነግጠው ጥያቄ ነው። ምክንያቱም አቶ ደረጀ እንግዲህ በስተመጨረሻ ከክላስ ሲገቡ ሁለቱንም በማግኘታቸው ከዛ ያለውን ነገር እንድትነግረኝ ይፈልጋለሁ። አንተና ዳጣ ምንድነው ግንኙነት ያላችሁ በማለት ይጠይቃል። እንዳትዋሸኝ አሉት። ምንድነው? መቼ ነው? ለምንድነው አለው። እኮ ከዳጣ ጋር ምን እንደምታወሩ ንገረኛ አለው ናታን ላቶ ደረጀ። ከዛም ባባ አባዬ የእውነቱን ንገረኝ አለው። አባትህ አደራ ሲሰጠኝ እንደ ልጆች ተቆጥቼ እንዳሳድግ ነው። ትላንትና ግን ከዳጣ ምሽት ላይ ያገኘኋችሁ ትናንትና ማታ ዳጣ ጋር ምሽት ሰዓት ያገኘኋችሁ ምንድነው? እንድትዋሸኝ ደግሞ አልፈልግም አሉት አለ። መቼ ነው አባዬ? ሰምቻለሁ እኮ እኔ ካንተ አንደበት ልስማ ብዬ ነው። ካንተ ውሸት አልፈልግም፣ እውነቱን ንገረኝ። ኧረ አባዬ ምንም አልተፈጠረም፣ ያወራሁትን እኮ ሰምቻለሁ እያልኩ ነው። እኔ የሚበቃኝን ያህል ሰምቻለሁ አሉ። በዛ ላይ ደግሞ ሴቷ አውጣልኝ እያለች ነበረ። ይሄ ከአንተ የሚጠበቅ ነው ወይ አሉት አቶ ደረጀ ለናታን። እሺ በቃ አባዬ ይቅርታ። ይኸውልህ ናታን፣ እኔ ካንተ በፍጹም ይህንን ነገር አልጠብቅም አሉ አቶ ደረጀ። ከዛም እንግዲህ እኔ ሴት ልጆቼ መካከል እንድትኖር እያደረጉህ እኮ ጥሩ ሰው ስለሆንክ ነው ሲለው በጣም ተጨነቀ ናታን። እዚህ ቤት ውስጥ ያሉት እህቶች በሙሉ እንደሆኑ እንድታገልኝ አሉት አቶ ደረጀ። ከዛም ናታም አዎን አባዬ፣ ማርታ የቢ ቶሎ አግብታ ልጅ እንድትሰጣት ፈልጋ ነበረ። መውለድ ስለማትፈልግ ልጅ ታሳቅፈኛለች ብላ ታስባለች። እና አብዬ ደግሞ ከናታን ጋር ይዋደዳሉ ትለኝ ነበረ። አንተ ግን እያየው ያለሁት ከዳጣ ጋር ነው አሉት አቶ ደረጀ። ከዛም እናታም ደግሞ ግን እኔ ይህ ነገር ጥሩ ነገር እንዳልሆነ እድሜያቸውም እንዳልሆነ ነግሬያት አስቆሚያለሁ። አይ አባዬ ምንም ነገር እኮ በመካከላችን የለም አውቃለሁ፣ ግን ከዳጣ ጋር ስታወሩ ስለሰማኋችሁ ነው አሉት አቶ ደረጀ። ኧረ አባዬ እኔ ትናፍቂ ብቻ ነሽ፣ ትናፍቂኛለሽ ብቻ ነው ያልኩት አለ ናታን። ስህተት ከሆነ ደግሞ አስተካክላለሁ ሲል ናታን አይ እንዳትዋሸኝ ግን ነገርኩህ አሉት። እኔ እንደ አባትህም እንደ ወንድም ልጅም እረዳሃለሁ አሉት። እሺ ናታን ዳጣን ግን ወደሃታን ብለው ሲሉት አዎ እኔ ያለ ዳጣ መኖር አልችልም፣ ቁርጡን ቁጭ አድርጎ ተናገረ። አዎ ናታን ያለ ዳጣ ያለ ዳጣ መኖር አይችልም። ለደረጀ ማስጠንቀቂያ ባይሰጠውም የወደደውን እንግዲህ መዳር ነው። እና ዳጣዬ ደግሞ ዛሬ ሆድ ክፍት ብሏታል። አባቱን ይዞ እናቱን ማጣት በጣም ከባድ ነው። እናቴ ማን ትሆናለች እያሉ እየሳሉ መኖር በጣም አሳዛኝ ነገር ነው። የዳጣዬ ዛሬ እንግዲህ በተደጋጋሚ እሱ ነው እንግዲህ አንቺ ደረጀ ምንሽ ነው የሚለው ጥያቄ ራሷን ችግር ውስጥ ፈጥሮበታል በውስጧ። ምክንያቱም ዳጣ ምንሽ ነው ደረጀ ባላት ቁጥር አባቴ ነው ትለዋለች። አባቴ ስትለው እና አባትሽ እኮ ከሆነ እሷ ደግሞ እናትሽ ልኮን ትችላለች ብሎ ሲላት እውነትም እሷ እናቴ ትሆን እንዴ በማለት ልቧ ውስጡ አርፎባታል። እናም ከዛም በኋላ ሁለታቸውን ሞክ እያደረጉ ናታንና ዳጣን እያወሩ ሲሄዱ አባዬ እኮ ትናንትና ሰምቶኛል። አይ አልሰማንም፣ ቢሰማን ይሄን ያህል ነገር እንደዚህ አይነት ነገር ሰምቶ ዝም አይለንም ነበር አለ።
ናታን ይናገራል ማለት ነው። ሁለቱም ሲገቡ ተደነጋግረው እሷ እየተባባሉ ደግሞ አጀርዬ አብዬ ጥልቅ ያለችባቸው። ምንድን ነው አባዬ ምን ተከሰተ አለቻቸው። ናታን ምንድን ነው እያለች ብትልም ምንም ሊነግሯት አልቻሉም። እሷም ወሬ አጣች። በጣም ተናደደች። ምን ሆንሽ አሏት። ናታን እዚህ ምን ይሰራን አባዬ ብላ ክፍላቸው ጥልቅ አለች። እንግዲህ ዳጣንና ናታን አብረው ቁጭ ብለው አቶ ደረጀም ወደ ክፍላቸው እንግዲህ ናታንና ዳጣም ሲያወሩ እኔ ወድሻለሁ ምናምን እያለ ለዳጣ ሲናገር ናታን ከዛ አቶ ደረጀ በር ላይ ሆኖ ሲያዳምጡ ከዛ ምን ተፈጥሮ ነው ብለው ወደ ክፍል ገባ ብለው ምን እያደረጋችሁ ነው በዚህ ሰዓት ምናምን ሲል አይ ምንም አይደለም ምናምን ብለው እንትን ሲሉ ከዛ አቶ ደረጀም ተጠንቀቁ ብሎ እያስጠነቀቃቸው እያለ እንግዲህ ሀብዬን በመሀል በር ከፍታ ገባይ ማለት ነው። ምን ትሰሪያለሽ አንቺስ? ቆይ ዳጣ በዚህ ሰዓት እዚህ ምን ትሰራለች ብለሽ የምትጠይቂው አንቺስ ምን ፈልገሽ ነው ወደዚህ የመጣሽው? ብለው አቶ ደረጀም አብዬን ይጠይቋታል። ከዛም እንግዲህ አብዬም መልስ አታጣመችም ለሁሉም ነገር። እኔ አንተን ፈልጌ ነው ወደዚህ የመጣሁት አለች። ውሃ አፈር እየበላች ስለሆነ ቁጭ ብላ አፈር ለምን ትበላለች? አፈር እየበላች ስለሆነ እሱን ለመናገር ነው አለች። እሷ ግን ናታንንና ዳጣንን ለማየት ነው። ይህ ሁሉ ምክንያት ነው። ምን ሆና ነው አፈር የምትበላው? ምግብ ጠፋ እንዴ በቤቴ? አሉ አቶ ደረጀ። ሁላቸውም ተንጋግተው ሲሄዱ እሷንም ክላስ ውስጥ ጥለዋት ነበረ ትተዋት የሄዱት። ማደናገሪያ አግኝተው እሷንም ትተዋት ሄደው ነበረ። ውሃም ለሰላምዬ አምሯትና እንግዲህ ውሃዬም እንግዲህ ሰላም ወይዘሮ ማርታ ቆይ ግን አንቺ ምንድን ነው ምን ያምርሻን? አሁን አንቺ እርጉዝ ነሽ፣ ምንድን ነው የሚያምርሽ ብላ ስትጠይቃት እኔ በፊት ልጆችን ስወልድ በጣም ብዙ ነገር ያምረኝ ነበረ አሉ ወይዘሮ ማርታ። ከዛም እሷም ደግሞ እኔ በጣም በቃ የሚያስቅ መልስ ነው የመለሰችው። እኔ ቆጮ ቀይ አፈር ነው ያማረኝ አለች። ከዛ ወይዘሮ ማርታም ከት ብለው ስቀው ከዛ ውሃዬ ልጅና አፈር አምጪላት አሏት። ከዛ እንግዲህ ወይዘሮ ማርታም እንግዲህ ከዚህ በፊት ውሃን አፈር ብይ ብለው ሲሳደቡ ሰምታለች እና ከዛ በኋላ እንዲህ ቁጭ ብላ አፈር እየበላች ከዛም አብዬን ከላይ ሆና ታያታለኝ። ምን እያደረግሽ ነው አለቻት። አፈር እየበላው አለኝ። እንዴት አፈር ትበያለች ስትላት እማዬ እኮ አፈር ብላኛለች ብላ እንግዲህ ያንን አፈር እየበላኝ ነበረ። ከዛም እንግዲህ ወደ ናታን ክፍል ስትሄድ ያው እንግዲህ እሷ ናታንንና ዳጣንን ለማየት ነበረ። ግን ያው ምክንያቱ ሆኖላታል ማለት ነው። ዳጣ አፈር ማናት ውሃ አፈር እየበላኝ ነው ብላ ተናግራለች ማለት ነው። ውሃዬም እንግዲህ ለምን አፈር ትበያለች ስትባል እኔም እርጉዝ ነኝ ብላው ቁጭ አለች። እንግዲህ አፈሩን ጣሙ እንድትቀምሰው አፈር ብይ እያለች እናቷ ስለምትናገራት እስኪ አፈር መብላት ምን እንደሆነ ብላ ለመቅመስ ነው። እንግዲህ ውሃዬ የዋነች። እሷም እንግዲህ ዳጣ አብዬን ደግሞ ከእናቷ ክላስ ገብታ እኔ እውነት የእናንተ ልጅ ነኝ ወይ እያለች መጠየቅ ጀመረች። ከዛም እንግዲህ እናንተ ምን ሆናችሁ ነው እዚህ ቤት ውስጥ? ምን ሆነሽ ነው? አሁን ደግሞ ምን ሆነሽ ነው? ዛሬ ደግሞ ምንና ምን ይዘሽልኝ መጣሽ? ኧረ እባክሽ ደክሞኛል ልረፍበት ቢሏትም ወይዘሮ ማርታ አይ እማዬ እነሱ እኔ ክፍል ነበር ሁላቸውም ናታንና ዳጣን አብረው እያወሩ ነበረ። አባዬ ሲገባ ደንግጠው ነበረ ምን ተፈጥሮ እንደሆነ ይኸው በቃ ፍቅር ሲጀማምሩ ደረጃ ደረሰባቸው ብላ ምናምን የምትይው ነገር ሰለቸኝ። ዳጣም እንግዲህ ናታን ያለ ዳጣ ወይ ፍንክች ብሎ ቁርጡን ተናግሯል ማለት ነው። ሰላም ውድ የቻናሌ ተከታታዮች ሁላችሁም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዳጣ ድራማ በጣም አሪፍ ድራማ ነው። ሁላችሁም ተከታተሉ።
እንግዲህ ናታም እንግዲህ ዳጣንን ትወዳታለህ ወይ ሲባል በድፍረት አዎ እወዳታለሁ ብሎ ተናግሯል ማለት ነው። ወይዘሮ ማርታም እንግዲህ ሁል ጊዜ ለልጃቸው ለአብዬ ናታንን መዳር ይፈልጉ ነበረ። እንግዲህ አብዬም ከልቧ ነው የምትወደው እሱ ግን አይወዳትም፣ እንደ እህቱ ነው የሚያያት ማለት ነው። እንግዲህ ዳጣንም ቆይ ግን አብዬን አግብቶ የሚኖር ወንድ ምን አይነት ወንድ ነው? ተቃጥሎ መሞቱ ነው ብላ ለናታን ስትነግረው፣ አዎ እውነትሽን ነው፣ እሷ ምንም አይነት ጸባይ የላትም። ወይዘሮ ማርታም ላቶ ደረጀ ቆይ ግን ይች ልጅ ጸባዩ የማይስተካከል ከሆነ እኮ ወደፊትም እኮ ትዳር ይዛ ስትኖር እኮ በቃ ህይወቷ የተመሰቃቀለ ነው የሚሆነው። ምን ብናደርጋት ይሻላል? ምን አድርገን ብናስተምራት ይሻላል? ብለው ወይዘሮ ማርታም ሲያወሩ አቶ ደረጀም እንግዲህ እኔ ምን አውቃለሁ፣ እኔ እኮ ብመክራትም ልሰማኝ አልቻለችም። እስኪ እኔ እንዴት አድርጌ እንደመመለሳትም አላውቅም አሉ። እንግዲህ እንደምታውቁት ከዚህ በፊት አብዬ ወርቅ ሰርቃ ከዛ ዳጣናት አስብላ ከዛም እንግዲህ አቶ ደረጀም እንግዲህ አብዬ እንደሰረቀችው ደርሰውበት ከዛም እንግዲህ ወይዘሮ ማርታ አልሰሙም አልተናገሩም ማለት ነው። ደብቀው ይዘውላታል። እንግዲህ በዳጣን ላይ ብዙ ነገር ለማድረግ ትሞክራለች፣ ግን ሁሉም ነገር አይሳካላትም ማለት ነው። ከዛ እንግዲህ ከወደዳት እንግዲህ ምን ቢያደርጓት ይሆን የሚለውን እንግዲህ ዛሬ ሰላምዬ በጣም ከፍቷታል። ልጅ መቼ ነው የማውቃት የሚለው ነው። በዚህ ምክንያት እንግዲህ ለአቶ ደረጀ ቴክስት ልካላቸው ነበር። በቃ ከዚህ በኋላ ትዕግስት ያልቋል፣ ልጄን አሳውቀኝ የሚል ነበር። እሳቸውም ደንግጠው ስልኩን ቴክስቱን ካዩ በኋላ እንደገና ቴክስት ማድረጉን ትተው ቀጥታ ለሰላም ደውሎ ምንድነው እንደዚህ አይነት ቴክስት የምትጽፊው? ልኝ ሁለተኛ እንዳትጽፊልኝ፣ እስኪ ስልክሽን አንስተው ቢያዩትስ እንደዚህ አይነት ቴክስት የምትጽፊው ሲሏት፣ እኔ ልጄ የት እንዳለች ካልነገርከኝ እኔ የማደርገውን ነገር አውቃለሁ ስትል፣ ምን ልታደርጊ ነው አሏት። እኔ ለወይዘሮ ማርታ ነው የምናገረው ብላ ቁጫ ላይ ከዛ አቶ ደረጀም ጠብቂ ትንሽ ታገሽኝ፣ እንዴት እንደዚህ ታደርጊያለሽ? አንቺ ብዙ ነገር ብታደርጊ እኔ ልጆቹም ሆነ ወይዘሮ ማርታ እኔን ነው የሚያምኑኝ። ስለዚህ እንደዚህ አታድርጊ። ቆይ ግን አትረሳውም አይደለ ልጄ የት እንዳለች ትናገራለህ ብላ ከዛም እንግዲህ እሱ እናገራለሁ ብለው እንግዲህ ከዚህ ላይ አቁሟን ማለት ነው። እንግዲህ ዳጣ የሰላም ልጅ እንደሆነች አቶ ደረጃ ይናገራሉ አይናገሩም? በሚቀጥለው ክፍል እናያለን ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ በጣም ደስ የሚል ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ የቻናል ተከታታዮች በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።